ወው በእኔ የምትተማመኑ የኡስታዙን ውርደት አሁን አሰማችኋለሁ። ወደ ሌላ ክርስቲያኖች ስመልስ ክርስቲያኖቹ ነብዩ መሐመድ መስጊድ ውስጥ መጥተው ውይይት እያደረጉ የሰኔ ጾም ላይ ነው የነበሩት። ቅዳሴ ሰዓት ደረሰባቸው። ቅዳሴ ሰዓት ደረሳቸው ሲሉ ውይይቱን አቋርጠው ቅዳሴያችሁን አድርጉና ከዛ በኋላ ውይይቱን እንቀጥላለን አሏቸው። መስጊድ ውስጥ ነው ነብዩ መስጊድ ውስጥ ዛሬ የምድራችን ሁለተኛ የተቀደሰ ቦታ የሚባለው መስጊድ ውስጥ ጥግ ላይ ጸሎት ማድረግ ጀመሩ። ቅዳሴን ሰዓት ቅዳሴ ያደረጉ መግሪብ ሶላት ደረሰ። ያሁኑ ወቅት ሶላት አዛን ተደረገ። በዚህኛው መስጊድ ሙስሊሞች ሰገዱ ነብዩ እየመሩ። መልካም እንደሰማችሁት ነው እንግዲህ። ትናንትና ምላሽ ሰጥቼበት ነበረ። እህታችን ብሪጅስቶን ክርስቲያኖች መስጊድ እንዲሰግዱ ነብዩ ፈቅደዋል የሚል አንብቤ ያለው ብላ የተሳሳተ እንደሆነ እሷን መሰረት አድርጌ ተናግሬ ነበረ። ታዲያ ለዚህ ምላሽ የራሳቸው ኡስታዝ ሚለውን አሰማችኋለሁ። እንዲህ ነው ሰዎችን እያጭበረበሩ ሃይማኖት አስመስለው ያስቀመጡት። የራሳቸው ኡስታዝ ምላሹን ስሙ። ይህን መልእክት ስሙና መልሱን አብረን እንሰማለን። አላህ ሱብሓነሁ ወደ ነብዩ ሰለላሁ ዐለይሂ ወሰለም ልኡካን ሆነው እስልምናን ለማጥናት ሲመጡ 11 ሰዓት ላይ የቅዳሴ ሰዓታቸው ደረሰ። ጸሎት ሊያደርጉ ነው። እዚህ ረሱል ሰለላሁ ዐለይሂ ወሰለም እያወሩ ነው። የሶላት ሰዓት ደርሷል አሏቸው ክርስቲያኖች። እዚህ ነው ረሱል ሰለላሁ ዐለይሂ ወሰለም መስጊዳቸው ላይ አንድ ኮርነር ፈቅደውላቸው ለክርስቲያኖች እስልምና ላ ኢክራሃ ፊዲን ሲሉ ቀናጭሯል። طيب አልሐምዱሊላህ ወሰላቱ ወሰላም አላ ረሱሊላህ ብለናል። አላህ ሱብሓነሁ ወተዓላ ኸይሩን ይቅጠመን። ምን አሉ ዑለማዎች ይህንን አይነት ሐዲስ ይህንን ሐዲስ በአጠቃላይ የነጅራን ነሳራዎች ነብይ ጋር ሰለላሁ ዐለይሂ ወሰለም ወፍድ ሆነው በመጡ ጊዜ እዛ ሰግደዋል የሚለውን አተር አጠቃላይ ወይ ደግሞ ሐዲስ መልሰውታል ዑለማዎች። ኢማም ቡኻሪ፣ ኢብኑ ሒባን፣ ነሳኢ ወገይሪሂም ሐዲሱ ضعيف ነው ብለዋል። እንደውም ምን አሉ ዑለማዎች ላ يحتج به ሐዲስ እንደውም ለሁጃም አይሆንም። ይህንን አይነት አተር ይህንን አይነት ንግግር ለሌሎች እንደው ኢስቲናስ አድርጎ እንደው ማውራቱ ራሱ አይሆንም ብለዋል ዑለማዎች። ምን አሉ الأثر الوارد في صلاة وفد نصارى نجران في مسجد النبي صلى الله عليه وسلم ضعيف لا يصح سندا ولا يحتج به انتهى ولا يحتج به ስለዚህ ኡስታዝ ያሲን ኑሩ ይህንን ያሉት እንግዲህ ሐዲሱን እንዲያስተካክሉ ወይ ደግሞ ሙራጃ እንዲያደርጉ ከወዲሁ አደራ እለዋለሁ። አላህ Subhanahu Wa Ta'ala ሁላችንም በኸይር መንገድ ላይ የምንጣራ ያድርገን። ስለዚህ ነሳራዎች የሙስሊም መስጂድ ውስጥ ገብተው መስገድ ፈጽሞ አይፈቀድም። ነብይ ሰለላሁ ዐለይሂ ወሰለም አልፈቀዱም። አላህ Subhanahu Wa Ta'ala በቁርአን ውስጥ ምንድን ነው የሚለው? وأن المساجد لله فلا تدعوا مع الله أحدا መስጂዶች የተዘጋጁት ለአላህ Subhanahu Wa Ta'ala ኢባዳ ብቻና ብቻ ነው። እንደውም ምን አሉ ኢማም አልቁርጡቢ ረሂመሁላሁ ተዓላ በተፍሲሩ መጨረሻ ላይ ወላ ተጅዐሉ ሊገይሪ ላሂ ፊህ ነሲበን ከአላህ ውጪ ለሚመለክ ነገር እዛው ነሲብ ወይ ደግሞ ምንም አይነት እድል ሊያገኝ አይገባም። ስለዚህ ይሄ ሐዲስ ሰሂህ አይደለም። እንዳታሰራጩ እንደዚህ አይነት ሐዲሶችን ባረክ ወል እንደሰማችሁት እንግዲህ ሃይማኖት ያልሆነን በሐሰት ከጊዜ በኋላ የሚጽፏቸው ውሸት የሆኑትን ነብያቸው መልካም ለማስመሰል የሚሰሩት መሆኑን ትናንትና ነግሬያችሁ አሳይቻችሁ ነበር በመረጃ። የራሳቸው ኡስታዝ ዛሬ ምላሽ ሰጥቶበታል። ይሄ ነገር ቅጥፈት መሆኑንና ከጊዜ በኋላ የተፈጠረ ፋብሪኬትድ የሆነ መሆኑን ራሱ ነገራችሁ። በእስልምና እንኳን አብሮ መስገድ ይቅርና ነብዩ ያለው ምንድነው? ሊሞት ሲል በህይወት ብቆይ ይሄው አዲሱ ከአረብ ሰላጤ ሀገራት ጠራርጌ ክርስቲያኖችና አይሁዶችን አጠፋለሁ ነው እንጂ ያለው እንዲሰግዱ ከናልፈቀደም። እንዲሁም ደግሞ ሱራ 3:61 ላይ የናጂራን ክርስቲያኖች ጋር እንኳን ሊያሰግዳቸው እንረጋገም ነው ያላቸው። እንረጋገም ነው ያለው እንጂ አብረው ሰገዱ የሚለው ተረት ተረት ጸሎት አደረጉ እንዲሰግዱ አደረገ ውሸት። አቡበከር እንዳለው ቅዳሴ መስጊድ ውስጥ ቀደሱ። ቅዳሴ በየቦታው የሚቀደስ መሰለው እንደ ሰውየው ቅዳሴ በየቦታው ዝም ብሎ ይቀደሳል? አይቻልም እኮ ቅዳሴ ዝም ብሎ ጣዖት የሚመለክበት ላይ እዚህ ጋር ጣዖት እየተመለከ እዚህ ጋር ቅዳሴ አይቻልም። ሜቢ ማታክ ከሆነ ጠይቀን እሱን ቅዳሴውን እዛ አስቀደሱ ምናምን ይላል እንዴ? አይደብረውም እንዴ? በዚህ መጠን ሲቃዥና ሲዋሽ ማለት ነው። በዚህ ጉዳይ ላይ አሁን ላይቭ ላይ ነን። ብዙዎችን ያጭበረበሩበት ስለሆነ ብዙዎችን ያታለሉበት መጽሐፍ እየጻፉ
ክርስቲያኖችን ለመሳቢያ የተጠቀሙበት ስለሆነ እህታችን ብሪጅስቶንም የተሸወደችው እንደዚህ አይነት ትርክቶችን ሰምታ ነው። ለእሷም ሼር አድርጉላት የተሳሳተ መሆኑን እንድታውቀው ማለት ነው። አስተምህሮት ያልሆነ ክርስቲያኖች የሚያጭበረብሩበት የሚያታልሉበት ነው ኡስታዞቻቸው። አሁን በዚህ ጉዳይ እናወራለን። አንደኛው ይሄንኛው እምቢ ስላለ ሁለተኛው አካውንት ነው። በሁለተኛው አካውንት እንኳን መጽሐፍ ቅዱስ ላይ መጣህ አይደለም ቁርአንህን እንኳን ቁጭ አድርጌ እንዳስተምርህ ቁርአን ይፈቅድልኛል። ሱራ 10:94 ሱራ 16:43 ወደ ሌላ ቦታ እኔ ላሳይህ። አንዴ ተረጋጋ። አላህ የሚባል በቁረይሾቹ ሲመለክ የነበረ ጣዖት ነው እንጂ ድንጋይ ነው እያልኩ እየተናገርኩ አስቀድሞ ኤግዚስት አላደረገም፣ ሲጀምር አልነበረም። ወደ ሀሳቡ እንመለስ። ቂርቆስ አንዴ እናውራ፣ በተረፈራ እናውራ። ቂርቆስ ኧረ እባክህ አንዴ ተረጋጋ። ቆይ እሱ ጋር ላውራ፣ አሚን ጋር ላውራ። እሺ አንዴ የሚወጣ አድርገው። አንተ ልጠይቅ ነው። ቁርአን የሚነበብላቸው ለመሀይሞች ነው አለና እናንተ መሀይሞች ስለሆናችሁ የመጽሐፉን ባለቤቶችን ጠይቁ፣ ቁርአን ላይ እንኳን ብትደናገሩ ብሎ ይናገራል። ስለዚህ እንኳን መጽሐፍ ቅዱስ ላይ አይደለም ቁርአን ላይ ላስተምርህ ቁርአን ስለሚፈቅድልኝ እንደ ጥያቄ ጋር ታቀርበዋለህ። አሁን አላህ ለቃሉ ለዋጭ የለውም ብሎ ተናግሮ ቃሉ ሲለወጥ ቃሉ ሲጠፋ ለምንድነው ቆሞ ማየው? ለምንድነው ቃሉ የማይጠብቀው? እንደዚህ ያለ አምላክ እንዴት ነው ሊታመን የሚችለው? አሁን ጀነት ሊያስገባኝ ይችላል ብላችሁ ራሱ የምታምኑት እንዴት ነው? አላህን ንገሩኝ። ሚት የከፈታችሁ ቂርቆስ መልስ። በመጀመሪያ ማለት ነው በመጀመሪያ አላህ ለባለፉት መጽሐፎች የመጠበቅን ኃላፊነት አልወሰደም ነበር፣ ለሰዎቹ ነበር የሰጣቸው። ያኒ ቁርአንን ግን አላህ እኛ አወረድነው እኛው እንጠብቀዋለን ብሎ ቁርአንን ኃላፊነቱን ወሰደ። ስለዚህ አሁን ቁርአን ምንም የሚበረዝ የሚጨመር ነገር እንደ በፊቱ መጽሐፎች የሚጠፋ ነገር የለም፣ እስከ ቂያማ ድረስ ይቆያል። ምን አለ ወንድማችን? አስቀድሞ ስለነበሩት መጽሐፍ ቃል አልገባም፣ እንደው ጠብቀዋለሁ ብሎ ቁርአንን ነው ቃል የገባው አለ። እንደዛ ሚል የለም። የአላህ ንግግር አይደለም እንዴ እንጂል ተውራት አይደለም እንዴ? ለቃሉ ለዋጭ የለውም እያለ ለኢንጂል ለዋጭ የለውም ማለት ነው። ቃሉ ኢንጂል ስለሆነ ቃሉ ተውራት ስለሆነ ማለት ነው። አለዛ እንደዛ የሚባል ነገር የለም። ሁለተኛ ደግሞ ቁርአንን ነው የሚጠብቅ አላችሁ። ቁርአንን ራሱ አጋንንት ጥመት ሲያስገባበት ቁሞ ያያል እያልኳችሁ እኮ ነው። ሁለተኛ ሲቃጠል ግጭት ተገኝቶበት ሲቃጠል ሲነዳ አላያችሁም እንዴ? አነደዱት እኮ። ፍየሏ ስትበላው ቁሞ አልጠበቀም። መሐመድ ራሱ አእምሮ ላይ ሲረሳው ቁርአንን ይረሳ ነበር። መሐመድ ሲረሳው ራሱ አእምሮ ላይ ራሱ አልጠበቀውም። በመጽሐፍ ደረጃ መጽሐፉ ሲበላ ሲቃጠል አልጠበቀውም። አጋንንት ጥመት ሲያስገባበት አልጠበቀውም። ቁርአንን ነው የሚጠብቀው ምናምን አትበሉ። አልጠበቀውም። ቁርአንን ራሱ በጣም ድብልቅልቁ የወጣ ሲመጣም አወራረዱ አጋንንቱን የገለጠለት ለመሐመድ ከተገለጠለትም በኋላ ይረሳ ነበረ። ለሰሃቦች ያስተላለፈ ነበረ። ከተስተላለፈ ከተጻፈ በኋላ ፍየሏ በልተዋለች። ሲበላ ቁሞ አይተዋል። ማን አላህ አይታመንም። አላህ አይ ከባድ እኮ ነው። አላህ እንዴት ሊታመን ይችላል? እጠብቀዋለሁ ብሎ ሲቃጠል ቁሞ አየ። ሰይጣን ጥመት ሲያስገባበት ቁሞ አየ። እንዴት ነው አሁን አላህ ሊታመን የሚችለው? አላህ አይታመንም። አላህን ተውትና እውነተኛውን ቃል የገባውን የሚፈጽም አምላክን ነው ብታምኑ የሚሻላችሁ። አላህ ቃሉን ስለማይጠብቅ ማለት ነው። እጠብቀዋለሁ ብሎ ቃሉን ወይም ቁርአንን ማለት ነው ሲቃጠል ቁሞ አየ። አሁን ቢያቆለጨልጭህ ጀነት ገብተህ 72 ድንግል ታገኛለህ ብሎ ቢያቆለጨልጭህ እንዳታምነው። የምር ማመን የለብህ። ሰላም ክርስቶስ ይብዛላችሁ። እስቲ ይህችን ቪዲዮ አይተናት እንምጣ። አንድ ሰው ስለሰለመ አወቀ ማለት አይደለም። ወቁ ይሄን ከዚህ በፊት ለሄዳችሁም ማለት ነው። እና አንድ ሰው ሰለመ ማለት አወቀ ማለት አይደለም። ምንም የማያውቁ ሰልመው እንግዲህ ኡስታዙ በመግቢያው ላይ እንደሰማችሁት ለመጀመሪያ ጊዜ ትክክለኛ ነገር ሲናገር ሰምተናል። ሰው ሰለመ ማለት አወቀ ማለት አይደለም። እና ምን ማለት ነው? ሱራ 62 ቁጥር 2 ላይ እንዲህ ይላል፣ እርሱ ያ በመሐይሞች ውስጥ አንቀጾችን ቁርአንን በእነርሱ ላይ የሚያነብላቸው ይላል። ቁርአን የሚነበብላቸው ለምኖች ነው አለ? ለመሐይሞች። ሙስሊም ሲሆኑ ቁርአን ይነበብላቸዋል። ሰው ምን ማለት ነው? ቁርአን የሚነበብላቸው ለመሐይሞች ነው። ስለዚህ ሙስሊም ስትሆኑ መሐይም ትሆናላችሁ ማለት ነው። ሁለተኛው ደግሞ ሀሳብ ይሄ ነው። ሰዎች ሙስሊም ሲሆኑ የመሐመድ ተከታዮች የእሱን ሀሳብ አራማጆች እሱ ያደረገውን የሚያደርጉ ይሆናሉ። መሐመድ ደግሞ እንደምናውቀው መሐይም ነው። እንዲህ ይላል ሳሂህ ቡኻሪ 1913 ላይ ፕሮፌት ሳይድ ነቢዩ እንዲህ ብለዋል፣ ዊ አር አን ኢሊትሬት ኔሽን፣ እኛ መሐይም ህዝቦች ነን፣ መጻፍም ማንበብም አናውቅም፣ ቀን አቆጣጠርም አናውቅም ብሎ ሲናገር እናያለን። ስለዚህ ሰዎች ሙስሊም ሲሆኑ መሐይሞች ይሆናሉ ማለት ነው። ሰላም ክርስቶስ ይብዛላችሁ።
የሆነ ሰው አለና ቅማል አስቸገረው። ይሄ ከምን የተነሳ ነው? እኔም እንደዚህ ነው የሳፍኩት። የሚገርምሽ ነገር የኔም ሀሪ ልክ ናት እኮ። ሰው እኮ ንጽህናውን ካልጠበቀ ነው ቅማል የሚወጣበት አይደለ? የኔ ቆንጆ። እሺ ይቅርታ እንግዲህ እህቶቼ፣ ቅማል የሚወጣበት ከንጽህና ጉደል ነው። መግማት ሲግማማ ነው አንድ ሰው አይደለ ቅማል የሚወጣበት። የሆነ ብክት ሲል ንጽህናውን ሳይጠብቅ ያ ንጽህናውን ካልጠበቀ ማንኛውም ሰው ራቁቱም ሄደ ጃብም ለበሰ ማንኛውም ሰው ቅማል ይመጣበታል። ግን አንቺ ንጽህናሽን ከጠበቅሽ ማለት ነው ምንም ነገር አይነካሽም። እሺ ማሪ፣ እሺ ይቅርታ እንግዲህ እኔ ልሳደብ ፈልጌ አይደለም የእውነት። እሺ ግን ተናድጄ ነበረ፣ አሁን ትቻለሁ። የኔ ማሪ ይቅርታ፣ ይቅር በይኝ። እሺ እና ትልቅ ሰው ሲቀምል ያው እንግዲህ ንጽህና ጉድለት ነው ብላችሁኛልና እንደዚህ አሁን የሆነ ግብረ አሁን ለምሳሌ አንቺ ባለቤትሽ ሴክስ ሊያደርግ ሲል የሆነ እንትን የሚለው ነገር አለ አይደለ? እሱን ግድግዳ ላይ የለጠፈ ቤቱ እንደዛ ቢሆን ደስ ይልሻል? አንቺ ከምን አይነት ሰው ጋር ነው የምትኖሪ? ከአንቺ ጋር የሚኖር ሰው ነው ወይስ ቅማላም ናቸው ታውቂያለሽ? አይሽ ቆሻሻ ነሽ ቅማላም ናቸው ታውቂያለሽ? ውሻ እንደ አንቺ አይነቱም ማለት ነው። እናሽ ባገኝሽ ወረበልካ ወጋሽ አለው በእንትን ማለት ነው። ውሻ እናሽን። እሺ ሻርሙጣ ልጅ ሻርሙጣ ነሽ። ወሰክ እስራኤል ምን ልትናገር ነው? ተናገር። እናሽን ቆይ አንቺ ቡኮ ኤቦካሽ ባለጌ የራስሽን ሃይማኖት ሳታውቂ ቀርተሽ በሰው ሃይማኖት ላይ ትወጫለሽ። ባለጌ ልጅ ባለጌ በድሎ ያሳደገሽ ልጅ ነሽ አንቺ። እንዳለ መንገድ ላይ ተወልዶ ሃይማኖታችሁን አታውቁም። መንገድ ላይ ስለተወለዳችሁ እኮ እናንተ ሃይማኖታችሁን አታውቁም። ሃይማኖታችሁን ይወቁ። መጀመሪያ ሃይማኖታችሁን ይወቁ። ሃይማኖታችሁ ምንም የምታውቁ ነገር የለም። ለዚህ ነው ገባችሁ? ዘል ብላችሁ ሰው ላይ የምትወጡት። አባታችሁንና እናታችሁን ሳታውቁ አድጋችሁ ነው ገባችሁ? ተወለዳችሁ መንገድ ላይ ተጥላችሁ ነው። ከዛ ስትመጡ በቃ ሰው ሂጃብ ለበሰ ነብዩ መሐመድ እንደዚህ ነው፣ ነብዩ መሐመድ እንደዚህ ነው። ባለጌዎች ማንም ሰው ኮመንት እንዳይጽፍ ብሎግ ነው ማደርግሽ። እያንዳንድሽ ውሾች፣ ቆሻሾች ከእንደናንተ አይነት ጋር ለመነጋገር ራሱ በጣም ከባድ ነው። ህሊና እየታዘብናችሁ ነው። ምን ማለት ነው? እየታዘብናችሁ ነው ማለት አንደኛ ተገዳችሁ የሆነ ተደጃፋችሁ ፖሊስ እየቆመ አይደለም ወደዚህ ቲክታክ የምትገቡት፣ ለመወያየት ነው አይደል የምትገቡት። ራሳችሁ ፈቅዳችሁ ወዳችሁ ነው የምትገቡት። ከገባችሁ የምትችሉ ከሆነ ቁጭ በሉና ቁርአናችሁን አውጣችሁ እፎይ ወይ ክርስቲያን ሲያነብ አጣሙ የተናገረውን ትክክል አይደለም አስተካከል በሉና መልሱ። እዚህ ቁጭ ብላችሁ እድል ይሰጣችኋል፣ ጊዜ ይሰጣችኋል። መልሱት ሲበላሽ ስታዩት ማለት ነው። ትክክል ከሆነ ደግሞ ትክክል የሆነውን ነገር እውነት ነው ብላችሁ ተቀበሉ። ካልቻላችሁ ደግሞ ጭራሹን አትግቡ። ገብቶ ግን መሰዳደብና የማይጠቅም ቃል መወርወር ግን እንኳን ለሃይማኖት ለፖለቲካ እንኳን አገር ያፈርሳል እንጂ ሊሰራ አይችልም። ስለሆነም ሁላችሁም የምትገቡት ሰዎች ስሰማ መሳደብና አዳምጡ ሲባሉ በጭራሽ ማዳመጥ አይፈልጉም። ዮሐዲ የቅድም እየተናገረ ገባ አንድ ወንድማችን እስኪ አንድ ያዳምጥ ሲባል ሁሉም ዲስሚስ አድርጎ በቃ እናንተ አታስፈልጉ ምን ነው የማወራ አለ። አሁን የሰውዬ ብናስወርደው አስወጡ ብሎ ፖለቲካ ይሰራል። እንዳናስቀምጠው አላናገረን ካለ በምን ቋንቋ ነው የምንግባባ? ስለዚህ ይህ ትክክል አይደለም። ፖለቲካውን ተውትና በእውነት ወደ ብርሃኑ ኑ፣ ወደ ብርሃኑ በብርሃኑ ተመላለሱ የሚል ሁልጊዜ የሚጻፍ ኮመንት አለ። እውነት የት ላይ ነው በሉና ፈልጉ። በጋራ ቁጭ እንበልና እንማር፣ እንመርምር፣ እናጥና። መጻሕፍት ይገለጹ። የእኛ ቤተክርስቲያን መጻሕፍትም ስህተት ካለባቸው ይገለጹ፣ የእናንተ መጻሕፍትም ይገለጹ። በጋራ እናንባቸው። ከዚያ ውጭ ቅድማ እንዴት እህታችን እንዲሁ ስለ ብልት እዚህ ውጭ የምታውቀው ነገር የለህም ወይ? ቁርአኑ በጠቅላላ ስለሱ ተጻፈ። ምኑን ያንብ? ሌላ ቢል ሌላ ይል ነበረ አይልም። ቁርአኑ ካላችሁ ደግሞ ማስረጃ አምጡ አሳዩ ነው። ሐዲሱም ካላላ አምጡ ማስረጃ እንስማኛ ቁጭ ብለን። መሰዳደቡ ግን የአማኝ ሳይሆን የሰውነት እንኳን መለኪያ አይደለም ለማለት ነው። ወደ ውይይቱ እንታዘባለን፣ ሀሳብ እንሰጣለን፣ ማብራሪያም እንሰጣለን። ስለዚህ እየተደማመጠን እንቀጥል ለማለት ነው። ክበርልኝ ዮሐዴ።
እፎይም እንደዚያው። ያ እናመሰግናለን። ይረብሻል ድምፃቸው። አይ ዶንት ኖ መደማመቅ አልቻለ። ቃል በቃል እናውራ አለ። ኦኬ ቃል በቃል እናውራ። ገና አንድ ጥያቄ ስጠይቀው ምን አገባኝ አለኝ። ቃል በቃል እናውራ አለኝና ኦኬ ቃል በቃል እናውራ እሺ። ገና ምን ማለት ነው ብዬ ስጠይቀው ምን አገባኝ፣ አይመለከተኝም፣ አትጠይቀኝ አለ። ቃል በቃል ማለት ምን ማለት ነው? ያድ ብዙ ጊዜ እናንተ ውይይት ስለምታደርጉ ቃል በቃል ካለ እያንዳንዱ የሚነሳው ላይ ትጠያየቃላ። ይጠይቃል፣ ትጠይቃለህ ማለት ነው። ገና አንድ ጥያቄ ስጠይቀው ምን አገባህ አለኝ። ምን አገባኝ፣ አይመለከተኝም፣ አትጠይቀኝ አለ። ደግሞ ቃል በቃል ነው የምናወራው ይለኛል። እንዴት እንግባባ? ያ ዋናው ኦሎይስ እውነት አርነት ያወጣል የሚለው የምናምንበት የምንታመንበት ነው። ሰዎች መዋሸት መፍታቸው ነው፣ ችግር የለውም። እኛ ግን እውነቱ ላይ ፎከስ እናደርግና በተቻለን በጣም ውሸትን ማፍረስ ግዴታችን ነው ማለት ነው። የተዋሹ ነገሮችን እናጸዳለን፣ እናጠራለን። ለተናገርናቸው ለመጡት ነገሮች ኃላፊነት እንወስዳለን ማለት ነው። እና ቴንኪው ሶፊያ፣ እንኳን ደህና መጣሽ። ሶፊያ አቤት፣ እንዴት አመሻችሁ? ሰላም ብለናል። ኦኬ መስጊድ ውስጥ ሰገዱ የሚለውን አዲስ ትቀበያለሽ? እንደዛ ሰምተሻል? መስጊድ ክርስቲያኖችን ነብዩ እንዲሰግዱ አደረጋቸው። ክርስቲያን ሆኛለሁ እኔ። ማን አስተምሮሽ? አባት እና ወንድሜ እንትን ለማለት እዚህ ማን አስተምሮሽ ነው ክርስቲያን ሀገር ውስጥ ስላለሁኝ እና ተምሬያለሁ። ደግሞ አንተ መጥቼ እኮ ሰጠኝ መምህር ጥሬያለሁ። ማን የሰጠሽ? መምህር ሰናይ። ማን? እኔ ሰጥቼሽ? እኔ ሰጥቼሽ መቼ? አዎ መቼ ነው የሰጠውሽ? አዎ ቆይ 7 ወር ምናምን ይሆነዋል። እዛ 7 ወር 8 ወር ወይ እንደዛ ይሆነዋል። እና እኔ ክርስቲያን ሆኛለሁ እና ለወንድምና ለእህቴ እዚህ ስታስተምር እየሰሙ ስለሆኑ እስኪ በየትኛው አካውንት እንደዚህ ነው የሚለው ሐዲሱስ በዚህ አካውንት ነው አልሰጠውሽም። በዚህ አካውንት ስሜን ነው ይሄ አይደለም። ልክ ነህ። ይሄ አይደለም። ስሜ አልነበረም በወቅቱ። አይ ኃላፊነት አልወስድም። ስሜ ነው ሶፊያ እኮ የለም። ቴክስት የተደራረግ ነው የለም። አላወራንም። የለማ ስምሽን ቢቀየርም ቴክስቱ መምጣት ነበረበት። ሰናይ ኮንታክት ያደርጉኝ። አንተ የገባ 1-3 ቀን ብዙ አስቸገርኩም። መማር ነው ቀጥታ ሄድኩኝ። እዚህ ብዙ ጊዜ አልመጣም ነበር። ሰናይ ንገሪያቸውና አናግሩኝ። ተምረሽ ከሆነ እሳቸው ጋር እዚህ ቤተሰብ እየሰማ ስለሆነ ያ ከስር ሆነሽ ተከታታይ ሰናይ ካስናግራቸው። እሺ ካስተማሩሽ ኮንታክት ያደርጉኝ። ከስር ሆኜ እና ለጊዜው ተማሪ ነገ ቴክስት ያደርጉልኝ። ንገሪያቸው። አላስታወስኩሽም፣ ይቅርታ። ኦኬ መምህር ሰናይ በጣም ብዙ ከእስልምና የወጡ ልጆችን ያስተማሩልኝ ናቸው። አይ ዶንት ኖ ብዙ ጊዜ እረሳለሁ። አሁን በቅርብ ራሱ የተጠመቁ ልጆችን ረስቻቸዋለሁ ስማቸውን። በእርግጥ አገናኝተው ነበረ ተጠምቀው፣ ረስቻቸዋለሁ። የዛሬ ዓመት የዛሬ 7 ወር 8 ወር የሰጠዋቸው አሉ ብዙ አሉ። ከዓመት በፊትም የሰጠዋቸው አሉ። እረሳለሁ፣ ይረሳል። ስም የቲክቶክ እና የቴሌግራማቸውም ስም ይለያያል። ነገር ግን ኃላፊነት የምንወስደው ትክክል የምናውቃቸውን ብቻ ነው። ከዛ ውጭ አንድ ሰው ተምሬ መጥቻለሁ ስላለ ትክክል አይደለም። ለዛ ነው። ኤኒዌይስ ክርስቲያን አስጀምረው የዛሬውን ቶፒክ